ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም ዩቲዩብ ቻናላችን የለተቀዳሚ የብስራት ስፔሻል ፕሮግራም ተጀምሯል። በለቱ ቆይታችን ባሳለፍነው ሳምንት የሀገራት የወዳጅነት ጨዋታዎች ማጣሪያዎች ሲከናወኑ ነበር። በዚህ ሳምንት ደግሞ ከኢንተርናሽናል ብሬክ በኋላ ከዚህ አረፍት በኋላ ዳግም ወደ ክለቦቻቸው ተመልሰዋል ተጫዋቾች። እናም የሚደረጉ የሊግ ጨዋታዎች አሉ። ከዚያም አለፈ በእንግሊዝ ደግሞ የሊግ ጨዋታ ሳይሆን የሚከናወነው የእንግሊዝ ኤፍኤ ካፕ የጥሎ ማለፍ ጨዋታዎች ናቸው የሚከናወኑት። እነዚያን በስፋት እንመለከታለን። ቅድሚያ ታዲያ የምናደርገው በእንግሊዝ የኤፍኤ ካፕ የጨዋታ መርሃ ግብሮች ነው። የሚጠበቅ ትልቅ መርሃ ግብር አለ። ሁለት ሀያላንና በሊጉ ጠንካራ ክለቦችን የሚያገናኝ የጨዋታ መርሃ ግብር አለ። በጊዜ እንግዲህ ከቀናቶች በፊት አንድ ሰዓት ወደ ኋላ ተመልሶ ነው ጨዋታዎች የሚደረጉት። ያ ማለት 9 ተኩል ይደረጉ የነበሩት ወደ 8 ተኩል ምሽት አመሳ ላይ ይከናወኑ የነበሩ ደግሞ የአውሮፓ ቻምፒየንስ ሊግ ጨዋታዎች ወደ 4 ሰዓት 1 ሰዓት ተመልሰው ጨዋታዎቹ ይደረጋሉ። ለተመልካች በተለይ ቀደም ብሎ ጨዋታዎችን ለመከታተል በተለይ ከስራ ጋር በተገናኘ ጨዋታን ተከታትሎ ለማጠናቀቅ ይረዳል ተብሎ ይታመናል። እናም የሚከናወነው የጨዋታ መርሃ ግብር 8 ሰዓት ከ45 ነው ዛሬ የሚከናወነው። ማንቸስተር ሲቲን ከሊቨርፑል በኢቲሃድ የሚያገናኘው ጨዋታ እንግዲህ እንደምናስታውሰው በተለይ የርገን ክሎፕ በነበሩበት ዘመን ይበልጥ ሁለቱ ክለቦች ናቸው በእንግሊዝ በጥንካሬያቸው በዋንጫ ፉክክር ደጋግመው በየዓመቱ ስንመለከታቸው የነበሩት። እርግጥ ነው ከየርገን ክሎፕ መልቀቅ በኋላ በቀጣዩ ዓመት አርነ ስሎት የሊጉን ዋንጫ ባለፈው ዓመት ማሳካታቸው ይታወቃል። ነገር ግን የሊቨርፑልና የሲቲን ፉክክር ስናስታውስ ምንጊዜም ፔፕ ጓርዲዮላና የርገን ክሎፕ ናቸው ወደ አእምሯችን የሚመጡት። በተለይ የነበራቸው ትንቅንቅ በየዓመቱ በጣም እርስ በርስ ሲገናኙ ከዚያም ባለፈ እስከ ዓመቱ መጨረሻ ድረስ የነበራቸው የዋንጫ ትንቅንቅ የብዙሃን የእግር ኳስ ቤተሰቦች ቀልብ ገዝቶ እንደነበረ ይታወቃል። ታዲያ ዛሬ በጊዜ ጨዋታቸውን ያደርጋሉ ማንቸስተር ሲቲና ሊቨርፑል። ፔፕ ጓርዲዮላ ከጨዋታው አስቀድሞ በነበረው ጋዜጣዊ መግለጫ ከሰሞኑ በተለይ ሲናፈስ የነበረ አንድ መረጃ አለ። ሮድሪን በተመለከተ ተጫዋች ለብሔራዊ ቡድን ግዳጅ ወደ ስፔን ካመራ በኋላ የሰጣቸው አስተያየቶች ይበልጥ ተጫዋቹ ወደ ሪያል ማድሪድ ማምራት እንደሚፈልግና በቀጣይም የሚዘልቅ አይመስልም ነበር የሚሰጣቸው አስተያየቶች። ለአትሌቲኮ ተጫወትኩኝ ማለት ለሪያል ማድሪድ አልጫወትም ማለት አይደለም። ከዚያ ማለት ብዙ ወደ ሪያል ማድሪድ ለመዘዋወር ፍላጎት እንዳለ የሚያሳብቅ አይነት ሀሳቦችን ነበር ይሰጥ የነበረው። እና በብዙሃኑ የክለቡ ደጋፊዎች በተለይ ያልተገባ ሀሳቦች ሲነሱ ሁሉ ነበር። እንዴት አይነት ሀሳቦች ይሰጣል የሚል ሀሳቦች ሲነሱ ነበረ። ከዚህ ጋር በተገናኘ ፔፕ ጓርዲዮላ የትኛውም ተጫዋች የሪያል ማድሪድ ለመጫወት እድል አግኝቶ ይገፋል ብዬ አላስብም የሚል ሀሳብን ሰጥቷል ጓርዲዮላ። እናም ይህንን እረዳለሁ፣ የተወለደው ስፔን እንደሆነ መዘንጋት የለብንም የሚል ሀሳብ ሰጥቷል። ነገር ግን የኔ እምነት በክለቡ እንዲቆይ ነው የሚል ሀሳብን ሰጥቷል ሮድሪን በተመለከተ። ከዚያም ባለፈ የክለቡን ፍላጎት አውቃለሁኝ፣ ተጫዋቹ በማንቸስተር ሲቲ እንዲቆይ ነው የማንቸስተር ሲቲ ፍላጎት በሚል ሀሳብ ሰጥቷል። እንግዲህ ሮድሪ ባለፉት ዓመታት በማንቸስተር ሲቲ የስኬት ጉዞ ውስጥ እጅግ ሁነኛው ሶርሱ ነበር። በተለይ ፔፕ ጓርዲዮላ ሮድሪን ሲያሰልፍ የማሸናፊነት ንጻሬው በጣም ከፍ ይላል። የቡድኑ የአማካይ ክፍል ማገር ነው። በመከላከል በማጥቃት ሚዛን የሚጠብቅ የሲቲ ውሃ ልክ ማለት እንግዲህ ሮድሪ ነው። የአውሮፓ ቻምፒየንስ ሊግን ዋንጫ ሲያሳኩ ደጋግሞ በሊጉ ሲነግሱ የሮድሪ ሚና በጣም የላቀ ነው። ከየትኛው ማንቸስተር ተጫዋች በላይ ሮድሪ ለክለቡ እጅግ አስፈላጊ ተጫዋች ነው። እርሱ በማይሰለፍባቸው ጨዋታዎች የማሸነፍ ንጻሬያቸው በጣም ዝቅ ይላልና እሱ ምን ያክል በፔፕ ጓርዲዮላ የታክቲክ ሂደት ውስጥ እጅግ አስፈላጊ ሰው እንደሆነ በትልቁ ማሳያ ነው። እናም ምንጊዜም በጎ ስሜት ነው ያለው ለእርሱ። እናም የክለቡም ስሜት በማንቸስተር ሲቲ እንዲቆይ ነው በሚል ሀሳቡን ሰጥቷል ፔፕ ጓርዲዮላ። ሞሳላህን በተመለከተ እሱ ከምንጊዜ ምርጦች አንዱ ነው ሞሳላህ የሚል ሀሳቡን ሰጥቷል። ቁጥሮች ይናገራሉ ወጥ ተጫዋች ስለመሆኑና ምን ያክል አስደናቂ ተጫዋች እንደሆነ ይሄ ማሳያ ነው፣ ቁጥሮች አይዋሹም የሚል ሀሳብን ሰጥቷል። እናም በፕሪሚየር ሊጉ ከታሪካዊ ተጫዋች መካከል ሞሳላህ አንደኛ ነው ሲል ስለ ሞሳላህ ያለውንም አክብሮት ፔፕ ጓርዲዮላ ተናግሯል። ፊል ፎደንን በተመለከተ ተጫዋች አንድ ወቅት በከፍታ በጥራት እንመለከተዋለን። ከዚያ ደግሞ የሆነ ዓመት ላይ በቃቱ በጣም ዋዥቆ እንመለከተዋለን። ዘንድሮ ደግሞ በተለይ በሆኑ ሰሞኖች ላይ ከሪያን ሸርኪ ጋር የነበራቸው ጥምረት በጣም ለሲቲ የተለየ ነገር ፈጥረው ነበረ። በጣም አስደናቂ ማጥቃት ጥራትን ያስመለክቱን ነበረ። አሁን ላይ ደግሞ የክለቡ አይደለም ተጠባባቂ ኦቨርቤንች ላይ የሚቀመጥ ተጫዋች የማያስፈልግ እስኪመስል ድረስ ፊል ፎደን በማንቸስተር ሲቲ ቤት በዚያ መንገድ ነው የተጓዘ የሚገኘውና ገና 6 ዓመቱ ነው። እንግዲህ 6 የሊግ ዋንጫዎችን ማሳካት ችሏል። እናም ላሳካው ነገር ሁሉ የሱ አስተዋጽኦ እንዳለ ምንም መዘንጋት የለብንም። በእግር ኳስ ግን አንዳንዴ እንደዚህ አስቸጋሪ እንቅፋቶች ይገጥማሉ። እናም ፊል ፎደን ደግሞ በጊዜ ሂደት ወደ ምርጥ ብቃቱ እንደሚመለስ
እንደሚያምን ፔፕ ጓርዲዮላ ሐሳቡን ሰጥቷል። ሊቨርፑልን በተመለከተ ሊቨርፑል ትልቁ ተፎካካሪያችን ነው፣ እኔ ወደ እንግሊዝ ከመጣሁበት ጊዜ ጀምሮ በጣም ሁነኛው ተፎካካሪያችን የሚል ሐሳብ ሰጥቷል። ወደ ቀጣይ ዙር ማለት ከፈለግን ግን ከአርሰናል ጋር የነበረን ፐርፎርማንስ ማሳየት አለብን በሊቨርፑል ጨዋታ በሚል ጓርዲዮላ ሐሳቡን ሰጥቷል። አርነ ስሎት በበኩላቸው ሞ ሳላህ ዝግጁ እንደሆነ ለጨዋታው እንደምናስታውሰው ወደ ግብጽ አላመራም ነበረ በናሽናል ቲም ሞ ሳላህ በገጠሙ መጠነኛ ጉዳት ምክንያት፣ ነገር ግን ፊት እንዳደረገ አርነ ስሎት ሐሳባቸውን ሰጥቷል። አሊሰን ቤከር መጥፎ ዜና ተሰምቷል። ሊቨርፑል ምናልባትም እስከ ዓመቱ መጨረሻ እንደማይመለስ ነው የሚጠበቀው። እርሱ ግን የዓለም ዋንጫ እንደሚደርስ ነው የሚያምነው። አሊሰን ቤከር ሚያዝያ ወር ላይ ከጉዳት ወግሞ እንደሚመለስ ተስፋ ያደርጋል ይህ ብራዚላዊ ግብ ጠባቂ። ነገር ግን አሁን ላይ ምናልባት ሲዝኑ አልቋል ብሎ መናገር ይቻላል። የአሊሰን ቤከር እና ማማርዳሽቪሊ በቀጣይ ኃላፊነቱ የሚወጣው የሊቨርፑል ግብ ጠባቂ ነው የሚሆነው። አሌክሳንደር ኢዛክ ወደ ልምድ ተመልሷል። ይህ በጎ ዜና ነው። በሊቨርፑል በኩል ከፍ ያለ ገንዘብ አውጥተውበት ከኒውካስል ያስፈረሙት ተጫዋች ረዥም ወራት በጉዳት ከሜዳ ርቆ ነበረ። ነገር ግን ባሳለፍነው ሳምንት ልምዶችን ጀምሯል። አሌክሳንደር ኢዛክ ምናልባትም ውስን ደቂቃዎች ሊሰጠው እንደሚችል ይታሰባል። ነገር ግን በቀጣይ በሚኖረው በቻምፒየንስ ሊግ ከፓሪስ ሰን ጀርማ ጋር በሚያደርጉት ጨዋታ ላይ በስብስቡ እንደሚካተትና ከፍ ያለ ደቂቃም ሊጫወት እንደሚችል የስዊድናዊ አጥቂ ይጠበቃል። እናም በዚህ መንገድ ሀሳባቸውን ሰጥቷል። አርነ ስሎት ሊቨርፑል ከማንቸስተር ሲቲ በእጅጉ የሚጠበቀው ጨዋታ እንደምናስታውሰው ሁለቱ ጨዋታ በፕሪሚየር ሊግ ደርሶ መልስ ተጫውተዋል። በአንፊልድም በኢቲሃድም ማንቸስተር ሲቲ ነበር ማሸነፍ የቻለው። በተለይ የኢቲሃዱ በጣም ሙሉ ብልጫ ነበረው። ማንቸስተር ሲቲ በሙሉ ብልጫ ነበር ማሸነፍ የቻለው። እንደምናስታውሰው አንፊልድ ላይ ደግሞ ሊቨርፑል በዶሚኒክ ሶቦስላይ አስደናቂ ቅጣት ምት ጎል መምራት ቻለ። የኋላ በኤርሊንግ ብራውት ሃላንድ የመጨረሻ ደቂቃ ፍጹም ቅጣት ምት ድል አድርገው እንደወጣ ይታወቃል። ማንቸስተር ሲቲ እና ሚለቱ መርሃ ግብር በእጅጉ ተጠባቂ ነው። ሌላኛው የጨዋታ መርሃ ግብር ቼልሲን ከፖርት ቬል የሚያገናኝ ጨዋታ ነው። በጣም እንደ ዳርክ ሆርስ ሆኖ ሲጓዝ የቆየ ቡድን ነው ፖርት ቬል። እናም ከጠንካራው ከቼልሲ ጋር ይጫወታል። ቼልሲ በጣም ውጥንቅጥ ውስጥ ያለ ቡድን ነው። በጣም ብዙ ነገሮች በመጥፎ መንገድ እየተጓዙ ይገኛሉ። የክለቦች የዓለም ዋንጫ ሻምፒዮን ያደረጋቸውን አሰልጣኝ ኤንዞ ማሬስካ ካሰናበቱ በኋላ ከስትራስቡርግ ከእህት ኩባንያቸው ከዚያው ቶድ ቦሊ ማምጣት ቻሉ። የብሉኩ አንደኛው ባለድርሻ ናቸው ስትራስቡርግ እና ሊያም ሮዚነርን ከዛ ማምጣት ቻሉ። በተወሰነ መንገድ የተወሰኑ ሳምንታት በጎ ነገር ይመስል ነበር ሊያም ሮዚነርና የቼልሲ ትዳር። ነገር ግን አሁን ላይ በጣም ችግር ውስጥ ገብቷል። እንዲያውም በቀጣይ ጊዜያቶች ከማንቸስተር ዩናይትድ ጋር ከሚያደርጉት ጨዋታ አስቀድሞ ከፈረንሳይ ስትራስቡርግ ሁሉ ነውጠኛ የስትራስቡርግ ደጋፊዎች ወደ እንግሊዝ መጥተው ተቃውሟቸውን ሊያሰሙ እንደሚችሉ መረጃዎቹ እየወጡ ይገኛሉ። በክለቦቹ ባለቤቶች ውሳኔ በጣም ደስተኛ አይደሉም። እናም ብሉኮ በሚል ከሌሎችን ባለሀብቶች አብረው በጋራ ነው ቼልሲንና ስትራስቡርግን የሚያስተዳድሩት። ነገር ግን ደስተኛ አይደሉም። ስትራስቡርግም ሊያም ሮዚነር ከክለባቸው ለቆ ወደ ቼልሲ መምጣቱን አልወደዱትም። እነርሱ እንደ ትንሽ ክለብ እንደታዩ ነው የሚሰማቸው። የቼልሲ ደጋፊዎችም አሁን ላይ ተጫዋቾቹን እያፈሩ ለቢዝነስ እንጂ ክለባችን ለስኬት የሚያበቃ አይደለም፣ የክለቡ ፕሮጀክት አሊያም እቅድ በሚል ጥያቄ ያነሳሉ። እናም ከፍ ያለ ተቃውሞ እንዲያውም በእግር ኳስ ታይቶ የማይታወቅ ተቃውሞን እናሰማለን፣ ለውጥ እናመጣለን እያሉ ይናገራሉ። ብዙ ጊዜ በእንግሊዝ ባለሀብቶች ላይ እንዲህ አይነት ለውጦች ማምጣት ለደጋፊዎች ከባድ ይመስለኛል። ምክንያቱም ደጋፊዎች ከተቃውሞ በዘለ ምንም አይነት ተጽዕኖ ማምጣት የመቻል አቅማቸው በጣም አናሳ ነው። ምናልባት በስቴዲየም አንገባም የሚል ውሳኔ ካሳለፉ እንደዚህ አይነት ነገሮች ይበልጥ ይሆናሉ እንጂ ነገር ግን ተቃውሟቸው ፍሬ ሲያፈራ ብዙ አንመለከትም። እናም ከስትራስቡርግ ድረስ ነውጠኛ የስትራስቡርግ ደጋፊዎችም ወደ እንግሊዝ መጥተው ተቃውሞ ለማሰማት አስበዋል። ኤንዞ ፈርናንዴዝ ከሰሞኑ ሀሳብ ሰጥቶ ነበረ። ማድሪድ የምወደው ከተማ ነው የሚል ሀሳብ ሰጥቷልና በዚህ ደስተኛ በሰጠው አስተያየትና በቼልሲ የእግር ኳስ ፕሮጀክት ውስጥ ባነሳቸው ሀሳቦች ደስተኛ አይደሉም ቼልሲዎች። አሰልጣኙም እናም ሁለት ጨዋታዎች ተቀጥቷል። ዛሬ ከፖርት ቬል ጋር ቀጣይም ከማንቸስተር ሲቲ ጋር በሚኖረው ጨዋታ ላይ አይኖርም ኤንዞ ፈርናንዴዝ። እናም ይህ ለቼልሲ ምናልባት ነገሮች መልበሻ ክፍሉ እንዳይረጋጋ ሊያደርገው እንደሚችል የሚታመነው አንደኛ የተጫዋቹን ጥራት ያጣሉ ሜዳ ላይ፣ ሁለተኛ ደግሞ መልበሻ ክፍሉ አንዳቸው የተለየ መጥፎ ነገር እንዳይፈጥር ስጋት ፈጥሯል። እንግዲህ የኤንዞ ፈርናንዴዝ ወኪል የቀድሞ የፓሪስ ሰን ጀርማ ተጫዋች ሃቪየር ፓስቶሪ ነው። እንደምናስታውሰው ሃቪየር ፓስቶሪ በፓሪስ ሰን ጀርማ ቤትን የምናውቀው ተጫዋች ነው። ይሄ የፓሪስ ሰን ጀርማ አብዮት ሲመጣ ከምናውቃቸው እንደነ ዝላታን ከመሳሰሉት መካከል አንደኛውን እንደነበረ ይታወቃል ሃቪየር ፓስቶሪ እና ሜርሶ ወኪል ነው። ሁለት ጨዋታ መቀጣቱን ተገቢ አይደለም፣ አንፌር ነው ሲል ነው ሀሳቡን የሰጠው። እርሱ ምንም አይነት ሜንሽን ያደረገው ክለብ የለም፣ እናም የተሰማውን ስሜት ብቻ ነው የጠቀሰው የሚል ሀሳብ ሰጥቷል። እናም ይሄ
አሁን ነገሮች ትንሽ ወደ መክረር መጥቷል። ኤንዞ ፈርናንዴዝም የሚቆይ አይመስልም። ወደ ክለቡ ሲመጣ ዘለግ ያለ አመታትን ነበረ ኮንትራት የተፈራረመው። ነገር ግን አሁን ላይ ከሰማያዎቹ ቤት ጋር የመዝለቁ ጉዳይ በጣም ትልቅ ጥያቄ ምልክት ውስጥ ገብቷል። ኩኩሪያም ሀሳብ ሰጥቷል አይደለ ወደ ስፔን የመለስ ፍላጎት ሊኖረው እንደሚችል። ነገር ግን የእርሱ ሀሳብ ፍጹም የተለየ ነው የሚል ሀሳብ ነው የሰጠው። ሊያም ሮዝነር የእርሱን ካራክተር እናውቃለን እና ምንጊዜም ፓሽኔት ነው ለክለቡ እና 101% ኮሚትድ ሆኖ ነው ለስራው በትጋት የሚሰራው በሚል ስለ ኩኩሪያ ሀሳቡን ሰጥቷል ሊያም ሮዝነር። ከዚያም ባለፈ ኤንዞ ፈርናንዴዝ መቀጣቱን ተከትሎ በተለይ አምበልነቱ እንደምናውቀው ሬስ ጄምስ ጉዳት ላይ ነው። ስለዚህ በአምበልነት ቡድኑን እያገለገለ ይገኝ የነበረው ኤንዞ ፈርናንዴዝ ነው። ከዚህ ጋር በተገናኘ በቀጣዮቹ ለጨዋታዎች በአምበልነት የትኛው ያገለግላል የሚል ሀሳብ ሰጥቷል። ብዙ መሪዎች አሉን እንደነ ካይሴዶ፣ እንደነ ቶሲና ዳራባዮ፣ እንደነ ኮል ፓልመር፣ ጆዋ ፔድሮ፣ ማርኮ ኩሪያ ቡድን መምራት የሚችሉ መሪዎች ናቸው በሚል ሀሳብን ሰጥቷል ሊያም ሮዝነር። እናም ከፖርቱቬል ጋር ይጫወታሉ። እርግጥ ነው በጥራት ደረጃቸው ፍጹም ለየቅል የሆኑ ቡድኖች ናቸው። ቸልሲ ግን በጣም ፍጹም አሁን በመልበሻ ክፍልም በውጤትም ከሜዳ ውጭም ቀውስ ውስጥ ያለ ቡድን ይመስላልና ነገሮች በጣም በቸልሲ ቤት በመጥፎ መንገድ ነው እየዘለቁ የሚገኙት። ምሽት 4 ሰዓት ላይ ሴንት ሜሪ ላይ ሳውዛምፕተን ከአርሰናል ይጫወታሉ። እንግዲህ ሳውዛምፕተን በቅርብ ጊዜያቶች በፕሪሚየር ሊግ ሲሳተፍ የምናውቀው ቡድን ነው። አሁን ላይ በሻምፒዮንሺፕ የሚገኝ ቡድን ነው። አርሰናልን በሜዳው ይገጥማል። ከጨዋታው አስቀድሞ አሰልጣኝ ሚኬል አርቴታ ሀሳቡን ሰጥቷል። ከጋዜጠኞች ጋር በነበረው ቆይታ የወሩ ምርጥ አሰልጣኝ ተሸልመዋል። በነገራችን ላይ ይህንን በተመለከተው በሲዝኑ የመጨረሻና እጅግ አስፈላጊ በሆነው ወራት ላይ ይህንን ማሳካት አስፈላጊ ነው የሚል ሀሳብ ሰጥቷል። የተለየ ኢንስፓይሬሽን ይፈጥርልሃል የሚል ሀሳብም ቀርቦለት ነበረ። አዎ ይሄ የሚያሳየው እንደ ቡድን እንደ ኮቺንግ ስታፍ ጥሩ ነገሮችን እየሰራ እንዳለ ነው። እናም የተለየ መነሳሳትን ይፈጥራል በሚል ሀሳቡን ሰጥቷል። ከዚያም ባለፈ በኢንተርናሽናል ብሬክ ወቅት ላይ በርከት ያሉ አርሰናል ተጫዋቾች ውድድሩ እያደረጉ ከብሔራዊ ቡድናቸው ወደ አርሰናል ሲመለሱ ነበርና ይህንን በተመለከተ ሰጠው ሀሳብ እኛ ከሁሉም ናሽናል ቲሞች ጋር ጥሩ ግንኙነት አለን። በተለይ ከቶማስ ቶል ጋርና ነገሮችን ገምግመን ምን ማድረግ እንዳለብን መወሰን ስለነበረብን ያንን አድርገናል ሲል ሚኬል አርቴታ ሀሳቡን የሰጠበት አጋጣሚ ነው ያለው። ኖኒ ማዱኬን በተመለከተ ስለ ጉዳቱ ተጫዋቹ በጉዳቱ በጣም ተጨንቆ ነበረ። ነገር ግን እንደተፈራው አልሆነም። ለቀናቶች ብቻ ከሜዳ ይርቃል የሚል አሳስቷል። እንዲያውም በቀጣይ ዕለተ ማክሰኞ ከስፖርቲንግ ሊዝበን ጋር ይጫወታሉ በአውሮፓ ቻምፒየንስ ሊግ ሊዝበን ላይ። እናም ሊደርስ እንደሚችል ሁሉ መረጃዎች ወጥቷል። ኤቨሬቺ ኤዜን በተመለከተ ተጫዋቹ በዕለቱ ጨዋታ ላይ አይኖርም። እናም ለምን ያክል ቀናትም ከሜዳ እንደሚርቅ በይፋ አላሳውቅም። ነገር ግን ዘገባዎች በተለይ ከሳምንታት በፊት እንደወጡት ከሆነ ከአንድ ወር እስከ ወር ከ15 ቀን በጉዳት ኤቨሬቺ ኤዜ ከሜዳ እንደሚርቅ መረጃዎች ያሳያሉ። ዩሬን ቲምበርና ማርቲን ኦዴጋርድን በተመለከተ እነሱን መገምገም አለብን ማች ፊትነሳቸውን፣ ነገር ግን አሁን ወደ ጤንነታቸው እየተመለሱ ነው ሲል ሀሳቡን ሰጥቷል። እናም ሌላኛው ጉዳይ እንደምናስታውሰው በካራቦ ካፕ ፍጻሜ ኬፓ አሪዛባላጋን ነበር የተጠቀመው ሚኬል አርቴታ። እናም ብዙዎች ስህተቶችን ሰርቷል። እርግጥ በተለይ አንደኛ ጎል ሲቆጠር የኒኮ ኦራይሌ ግንባር ጎል ሲቆጠር ስህተት ሰርቶ ነበረ። እናም ከዚህ ጋር በተገናኘ ግብ ጠባቂ የትኛው እንደሚጠቀም ሀሳብ ቀርቦለት ነበረ። በጨዋታው እንግዲህ አውሮፓዊ ነው፣ እድሜው ከ32 ዓመት በታች የሆነ የቀኝ እግር ተጫዋች ነው፣ 2 ቋንቋዎችን ይናገራል የሚሰለፈው ግብ ጠባቂ ሲል ሚኬል አርቴታ ሀሳቡን ሰጥቷል። እንግዲህ አንዳንድ አሰልጣኞች እንደዚህ ፈኒ ነገሮችን በፕሬስ ኮንፈረንስ ወቅት ላይ ይስጣሉ። ሚኬል አርቴታን በዚህ መንገድ ሀሳቡን ሰጥቷል። ሌላኛው ፒየሮ ኢንካፔን በተመለከተ እሱም ከኤኳዶር የመጀመሪያው ጨዋታ ብቻ አድርገው ነው የተመለሰው ጉዳት ገጥሞታል በሚል እና እርሱም ለጨዋታው እንደማይኖር ነው የተነገረው። ሌላኛው ጉዳይ ቤን ዋይትን በተመለከተ የእንግሊዝ ብሔራዊ ቡድን ደጋፊዎች ተቃውሞ ሲያሰሙ ነበር። ስለዚህ ሀሳብ ምን ትላለህ ሲባል እኔ እንግሊዝን ጨዋታ ስመለከት የቴሌቪዥኑ ድምጽ ያነሰ ነበርና ተቃውሞ ሲያሰሙ አልተሰማኝም ነበር የሚል ሀሳብ ሰጥቷል። እና ሚኬል አርቴታ በየትኛው መንገድ ኔጌቲቭ አይነት ሀሳቦች ሲነሱ እነዚያን ማይንድ ጌም በሚመስል መንገድ ሀሳቦችን እየሰጠን የሚገኙ ነገር ግን ጎል ካስቆጠረ በኋላ ፈገግታውን ተመልክቻለሁ ደስተኛ እንደሆነ ያሳያል ሲል ሀሳብ የሰጠበት አጋጣሚ ነው ያለው ሚኬል አርቴታ። እናም በተለይ ሌሎቹ እንደነ ቡካዮ ሳካ፣ ዲክላን ራይስ፣ ዊሊያም ሳሊባ የመሳሰሉ ተጫዋቾች ግን ከፍ ያለ ጉዳት እንደሌለባቸውና ለጥንቃቄ ሲባል ወደ ብሔራዊ ቡድናቸው እንዳላመሩ ሀሳቦች እየተነሱ ይገኛሉ። 6 ጊዜ ተገናኝተዋል ሳውዛምፕተን አርሰናል በኤፍኤ ካፕ እና አርሰናሎች በተጋጋሚ ተከታታይ ዕድሎችን አሳክተዋል። 1927 ላይ በ79 2003 2017 በድል ተወጥቷል። ነገር ግን 1-0 2021 የውድድር ዓመት ላይ በአራተኛው ዙር በሳውዛምፕተን ተሸንፈው ከውድድሩ መሰናበታቸው ይታወቃል። አርሰናል እንደዚሁ
ከ48 ቡድኖች ጋር በፕሪሚየር ሊግ ከማይጫወቱ ማለት ነው አርሰናል ከሻምፒዮንሺፕ አሊያም ደግሞ በሊግ 1 ከሊግ 2 ከሚገኙ ቡድኖች ጋር ተጫውቶ ከ48ቱ 45ቱን አሸንፏል። በብላክበርን 2013 በኖቲንግሃም ፎረስት 2018 እንዲሁም 2022 ብቻ ተሸነፈ እንጂ ሌላውን 45ቱን ጨዋታዎች በፕሪሚየር ሊግ ከሚጫወቱ ቶፕ ታይር ከሚባለው ሊግ በታች ካሉ ቡድኖች ጋር ተገናኝቶ በኤፍኤ ካፕ 45ቱን በድል ነው የተወጣውና አርሰናል ይሄ የበለጠ የማሸነፍ ነጻሪ እንዳለው ማሳያ ነው። እናም ዛሬ የሚደረጉ የእንግሊዝ የኤፍኤ ካፕ የጥሎ ማለፍ ጨዋታዎች ይህንን ይመስላሉ። ወደ ስፔን ወሰዳችሁ በስፔን ተጠባቂ መርሃ ግብር አለ። በዋንዳ ሜትሮፖሊታኖ አትሌቲኮ ማድሪድ ከባርሴሎና ይጫወታሉ። ተጠባቂ የጨዋታ መርሃ ግብር ነው። እርግጥ ነው አትሌቲኮ ኦልሞስት ወደ 18 ያክል የነጥብ ልዩነቶች አሉት ከባርሴሎና ጋር ናም ለዋንጫ ፎካከር ይችላል ብሎ ማሰብ የዋህነት ይመስላል። አትሌቲኮ ዲ ማድሪድ ዛሬ ተጠባቂ መርሃ ግብራቸውን ያደርጋሉ። ሃንሲ ፍሊክ አትሌቲኮ ማድሪድ ያለው ጨዋታ እንግዲህ ሁልጊዜም ከባድ እንደሚሆን ጠቅሰው ጥሩ ቡድንና በዓለም ላይ ካሉ ምርጥ አሰልጣኞች መካከል አንዱ በዚያ ይገኛል። እነሱም በእግር ኳስ አጨዋወት ዘይቤያቸው በጣም ጠንካራ ናቸውና በግለሰብ ደረጃ በጣም ድንቅና ጥረት ያላቸው ተጫዋቾች አሉ ብለዋል። ከዚያም ባለፈ አሌሃንድሮ ባልዴና ጁል ኩንዴ እንደተመለሱና ይሄ መልካም ዜና መሆኑን ገልጸዋል። ነገር ግን ምናልባት የፍራንኪ ዲዮንግ ጉዳይ አሁንም ቀናቶች እንደሚያስፈልጉት ከጉዳቱ ለማገገም ሃንሲ ፍሊክ ተናግሯል። ራፊናን በተመለከተ እንደምናስታውሰው ለብራዚል ብሔራዊ ቡድን ባመራበት ወቅት ላይ ጉዳት ገጥሞት ተጫዋቹ ለወራት ከሜዳ ይርቃል። ይህንን በተመለከተ ከጉዳቱ ጋር እንግዲህ መላመድ አለብን፣ ምክንያቱም ይሄ እግር ኳስ አንድ አካል ነው የሚል ሀሳባቸውን ሰጥቷል። እርሱም በጉዳቱ በጣም አዝነዋል፣ እኛም ደስተኞች አይደለንም። ነገር ግን አሁን ላይ የራፊናን ጉዳት እንዴት ባለ መንገድ እንዲያገግም ማድረግ አለብን የሚለው መወሰን አለብን የሚል ሀሳባቸውን ሰጥቷል። እንግዲህ ባርሴሎና በጣም ጠንካራ ጨዋታዎች ይገጥሙታል። ከአትሌቲኮ ማድሪድ ጋር ዛሬ ይጫወታል። ከዚያ ደግሞ በቀጣይም ይጫወታል። በጥቂት ጊዜያቶች ውስጥ 3 ጊዜ ነው የሚገናኙት። በአውሮፓ ቻምፒየንስ ሊግ በደርሶ መልስ ይገናኛሉ። ከዚያም ደግሞ በሊጉ ይጫወታሉ። ሪያል ማዮርካ ከሪያል ማድሪድ ይጫወታሉ። ዛሬ የሚደረግ መርሃ ግብር ነው። በሪያል ማድሪድ በኩል እንደ ሮድሪጎ ጉዬሽ፣ ኤድዋርዶ ሜንዲ፣ ቱቦ ኮርቷ፣ ዳኒ ሴባዮስ በጉዳት አይኖሩም። ቫልቬርዴ ደግሞ በቅጣት በሎስ ብላንኮቹ በኩል የማይኖረው ተጫዋች ምናልባትም በጣም ጠንካራ ጨዋታ አለባቸው ከባየር ሙኒክ ጋር በደርሶ መልስ። ስለዚህ ውስን ተጫዋቾች ሊያሳርፉ እንደሚችሉ እንዲያውም ቪኒሲዮስ ጁኒየር ሊያሳርፉት እንደሚችሉ ሀሳቦች ተነስቷል። አርቫሎ አልቤሏ ሊያሳርፈው እንደሚችል ዘገባዎችን ተመልክቻለሁ። እንዲሁ ባስክ ላይ አኒዮታ ላይ ሪያል ሶሴዳድ ከሌቫንቴ ይጫወታሉ። እንደዚሁም በቤንቶ ቪያማሪን አንዳሎሲያ ላይ ሪያል ቤቲስ ከኤስፓኞል ሌላኛው የዕለቱ የጨዋታ መርሃ ግብር ነው። በስፔን ወደ ጣሊያን ልውሰዳችሁ። ሳሱሎ ከካግሊያሪ ይጫወታሉ። ኤላስ ቬሮና ከፊዮሬንቲና፣ እንደዚሁ ደግሞ ሮም ላይ ላሲዮ ከፓርማ የሚደረግ የጨዋታ መርሃ ግብር አለ። እናም በዚህ መንገድ ሴሪያው ቀጥሎ ይደረጋል። በቡንደስሊጋ ሆፈንሃይም ከሜንዝ፣ ሃምቡርግ ከኦግስቡርግ፣ ቦሩሲያ ሙንቸንግላባህ ከሄደንሄም፣ ቨርደር ብሬመን ከሬድ ቡል ሌፕዚግ፣ ፍራይቡርግ ከባየር ሙኒክ፣ ባየር ሊቨርኩሰን ከቮልስቡርግ እንዲሁም ደግሞ ስቱትጋርት ከቦሩሲያ ዶርትሙንድ የዕለቱ ተጠባቂ የጨዋታ መርሃ ግብር ነው። በጣም ይጠበቃል ይሄ ጨዋታ። 9 ነጥብ ነው ልዩነታቸው ባየር ሙኒክና ዶርትሙንድ። አሁንም ያን ያክል አራቀም ከዋንጫ ፉክክር። ነገር ግን የሙኒክ ጥራት ምናልባት ለዶርትሙንድ ከባድ ሊሆን እንደሚችል ይታሰባል። በራቸው ላይ ሁለቱም ተጠባቂ መርሃ ግብር ናቸው የሚያደርጉት። ፍራይቡርግን በጣም ጠንካራ ቡድን ነው። በዚያ ላይ ስቱትጋርትም የሰባስቲያን ሆነሹ ቡድን ለዶርትሙንድ በጣም ጠንካራ ፈተና እንደሚችል ነው የሚታሰበው። አሁን ላይ ሙኒክ 70 ነጥቦች አሉት። በአንጻሩ ቦሩሲያ ዶርትሙንድ በ61 ያክል ነጥቦች ሁለተኛ ደረጃ ላይ ተቀምጧል። አንድ ወቅት ላይ በጣም ዋንጫው ሂደቱ ያለቀለት ይመስል ነበረ። ነገር ግን አሁንም በተወሰነ መንገድ ዶርትሙንድ እያሸነፈ መዝለቅ ከቻለና ሙኒክ ነጥቦችን የሚጥል ከሆነ አሁንም ዶርትሙንድ ለዋንጫ ለመፎካከር ጊዜው ሩቅ አይሆንም። ነገር ግን የሚቀሩት ጨዋታዎችን ስንመለከት 7 ያክል ጨዋታዎች ናቸው። ስለዚህ ዶርትሙንድ የግድ በጥንካሬ በቡንደስሊጋው መዝለቅ ይኖርበታል ማለት ነው። ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን ያሳለፍ ያለውኝ ብሩህ ጊዜን ተመኘው።